በእውነቱ አንዳንድ ቦታ ላይ የምናያቸው የከበሮ አመታቶች ልክ ለምሳሌ አሁን የምናያቸውን ቪዲዮ እንደምትመለከቱት እጅግ የቤተክርስቲያንን ስርዓት የሚጣረሩ በተለይ በሃይማኖትና በመንፈሳዊ ብስለት የበሰሉ ሰዎችን የሚያሳዝን ስጋዊ አስተሳሰብ ያለበት ቤተክርስቲያንን ያንን የቤተክርስቲያን ንግስ ለማክበር ከእግዚአብሔር ጋር ለመገናኘት የመጣውን አካል እዛው ከበሮ ላይ እንዲቀር የሚያደርግ በጣም ልናስተውለው የሚገባ ነገር ነው ማለት ነው። ስለዚህ አንዳንድ የከበሮ አመታቶች በጣም ከዓለማዊነት ያልራቁ እዛ ላይ ደግሞ ቤተክርስቲያንን ሊያስተቹ የሚችሉ ሌላ አውድ ውስጥ የሚከቱ ናቸው ማለት ነው። ስለዚህ እንደነዚህ አይነት ነገሮች አንደኛ መስተካከል መቻል አለባቸው። ቤተክርስቲያን ልትነቀፍ አይገባም። እንግዲህ እንደምታውቁት ቤተክርስቲያን በብዙ መንገድ እየተተቸች ነው። በዛ ላይ የመከራው ሎድ እየወደቀባት ነው። በብዙ መንገድ ትተቻለች፣ በመጠጥ ትተቻለች። የቤተክርስቲያን አገልጋዮቿ ይጠጣሉ፣ ይሰክራሉ፣ ይወድቃሉ እያሉ አንዳንድ ሰዎች እየተቹ በዚህ ላይ ደግሞ በከበሮ በተለያዩ ይሄ ዘፈን ነው እያሉ እየተቹን ነው። ለምን እኛ እንተቻለን? እኛ ቤተክርስቲያን ልጆች የቤተክርስቲያንን ዝማሬ ያወቅን የቤተክርስቲያንን ምስጢርና ጥበብ ያወቅን የቤተክርስቲያን ደቀ መዛሙርት ይህንን ነገር በአግባቡ ማየትና በቤተክርስቲያን ልክ ቅዱስ ያሬድ በለካው ኮቲ ልክ ማስቀመጥ ያስፈልጋል ማለት ነው። እንግዲህ ቅዱስ ያሬድ እያንዳንዱን የዝማሬ አካር ሲያስቀምጥ ከክርስቶስ መስቀል ጋር ከክርስቶስ መከራ ቃል ከክርስቶስ ከትስቢቱ ጋር አመሳጥሮ አገናኝቶ ነው ያስቀምጠው ማለት ነው። ስለዚህ እኛም በአስተሳሰባችን በዚህ መንፈሳዊ ልልና ልክ ማደግ በዛው ላይ ደግሞ አባቶቻችን በሰሩት ስርዓት ልክ ማስቀመጥ ማለት ነው። የአባቶችን የሰሩትን ስርዓት አታፍርስ ስለሚል መጽሐፍ አባቶችህ ያስቀመጡትን ስርዓት አታፍርስ አትናድ ስለሚል በዚያ ልክ መቀመጥ ያስፈልጋል ማለት ነው። ምዕመናኑ ቤተክርስቲያን መጣው ያንን በዓል ሊያከብሩና ከበዓሉ በስተጀርባ የክርስቶስን ነገረ መስቀል እንዲያስታውሱ ማድረግ ይገባል ማለት ነው። በእርግጥ አንዳንድ የገዳማት ወይም ደግሞ አንዳንድ ገዳማት ይህንን የከበሮ ስርዓት አስቀርተዋል። ከበሮ እስከ መረግድና እስከ ሽብሻቦ ነው ያደረሱት እንጂ ሌላ ወጣ ያለውን ነገር ከቦ በማህበር ከበሮን በራስ አስቀምጦ ከበሮን ልብስን ጥሎ እስከ መሽከርከር ድረስ አልፈቀዱ። ስለዚህ ይሄ ደግሞ የቤተክርስቲያን የጋራ ሀብታችን የጋራ ህልውናችን ስለሆነ ይህንን ነገር በጥንቃቄ ማስተዋልና መገንዘብ ስለሚገባ ሁላችንም ልብ ልንለው የሚገባ ነገርና በተቻለ መልክ ሊስተካከል የሚገባው በተለይ በማህበረ ቅዱሳን በኩል የምካሄደው የከበሮ አመታት ስርዓቱን የጠበቀ ነው ብለን እናምናለን። ስለዚህ በዚህ ልክ መድረስና እንደ ሰንበት ትምህርት ቤትም ቢሆን አንዳንድ ወጣ ያሉ ነገሮች ስላሉ እነዚህ ነገሮች ማስተካከል ይገባናል። ስናስተካክል ስንደማመጥ ደግሞ አንድ እንሆናለን። ጠላት መግቢያ በር ያጣል ማለት ነው። ስለዚህ ይህንን ማድረግ ስለሚገባ ዛሬ ጠቅለል ያለ ሐሳብ በዩቲዩባችን ስለ ከበሮ አመታትና ስለ ከበሮ ምስጢር አቅርበናል። ይህንን ነገር እንግዲህ እያንዳንዳችሁ እያያችሁ ላይክ ሸር ላልደረሰ እንዲደርስ ምናልባት የተለየ የኮሜንት ሐሳብ ካላችሁም ኮሜንታችሁን በዩቲዩባችን እንድትጽፉ ጥሪያችን እናቀርባለን። አድማጮቻችን፣ የተከበራችሁ የዩቲዩባችን ተከታታዮች ጎን ሚዲያን የምትከታተሉ ወንድሞቻችንና እህቶቻችን እንደምን ዋላችሁ ቆያችሁ? አሜን። ቸርነቱ የማያልቅ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለየት ባለና በጣም በሚያምር ፕሮግራም ተገናኝተናል። አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ዛሬ ለየት የሚያደርገው እንግዲህ በቤተክርስቲያናችን ውስጥ ላይ ትልቅና በዋናነት ለቤተክርስቲያን አገልግሎት የሚውለውን የከበሮን ትርጉምና በከበሮ ውስጥ ላይ በተለይ በከበሮ አመጣጥ ውስጥ ላይ በአንዳንድ ቤተክርስቲያን አገልጋዮች ላይ የሚታየውን ወጣ ያለውን ዲሲፕሊን ልናሳያችሁና እንድታስተውሉት ስለፈለግ ያንን ሐሳብ ይዘን መጥተናል። ጽሞና በትዕግስት እንድትከታተሉን በእግዚአብሔር ስም ጥሪያችንን እናስተላልፋለን። እንግዲህ በዋናነት መንፈሳዊ ከበሮን እንመለከታለን። እንግዲህ በቤተክርስቲያን ከተሰጡት ነዋየ ቅድሳት ውስጥ አንዱ ከበሮ ነው። ብዙ የተለያዩ ለአገልግሎት የሚጠቅሙ ለአገልግሎት የሚያስፈልጉ ለአገልግሎት የሚሆኑ ከዓለማዊ ተለይተው ወደ ቤተክርስቲያን ወደ መንፈሳዊነት የገቡ የአገልግሎት ነዋያተ ቅድሳት የሚባሉ አሉ። ከነዚያ ውስጥ ግን አንዱ ከበሮ ነው። ይህ ከበሮ እንደምታውቁት የሚሰራው ከእንጨት ከብረት ከተለያዩ ሁኔታዎች ይሰራል። የራሱ ቅርጽ አለው፣ የራሱ ምሳሌ አለው፣ የራሱ ትርጉም አለው። የራሱ የአገልግሎት ከያሬዳዊ ዜማ ጋር ተቀላቅሎና በምስጢር ተሳስሮ ያለ ታላቅ የቤተክርስቲያን መንፈሳዊ
የማገልገያ መሳሪያ ነው ማለት ነው። እንግዲህ ከበሮን ስንመለከት ከበሮ ሁለት ቅርጽ አለው። ሰፊው ፓርትና ጠባቡ ፓርት አለ። ይሄ ሰፊው ፓርት ወይም ደግሞ ሰፊው ክፍል እንደ ቤተክርስቲያን አስተምሮ የክርስቶስን የመለኮቱን ባህሪ የሚያሳይ ነው። እንግዲህ ከጠባቡ ስትመለከቱ ያ ሰፊው ፓርት ሰፋ ያለ ነው። እግዚአብሔር ደግሞ በባህሪው ሰፊ እንደሆነ፣ ረቂቅ እንደሆነ፣ ጥልቅ እንደሆነ ማንም በሐሳብ ማንም በየትኛውም ሁኔታ መርምሮ ሊደርስበት የማይችል እንደሆነ የሚያመላክት ነው ማለት ነው። ልክ ይህንን ሲያመሳጥር ዳዊትም በእርግጥ ተናግሮታል። አይቴኖ አህጉር መንፈስከ ይላል። ከአንተ የት እሸሻለሁ ነው የሚለው። ወደ ጥልቁ በወርድ አንተ አለህ፣ ወደ ሰማየ ሰማያት በወጣም አንተ አለህ። በሁሉም አለህ፣ በየትኛውም ቦታ አለህ። ባህር አይገድብህም፣ ነፋስ ሊወስንህ አይችልም። ፀሐይ ጨረቃም የእጆችህ ፍጥረታት ስለሆኑ ሊወስኑህ አይችሉም ብሏል። ስለዚህ ቤተክርስቲያን ነገረ መለኮትን ከምታስተምርበት፣ ነገረ እግዚአብሔርን ከምታስተምርበት፣ ስለ ነገረ እግዚአብሔር ከምትገልጥበትና ከምታትትበት አንዱ ዋናው ለሚያስተውልና ለሚማር ሰው ታላቁ ከበሮ ነው ማለት ነው። ስለዚህ ከበሮ ደግሞ አንዱ የነገረ እግዚአብሔርን ወይም ደግሞ የእግዚአብሔርን ጥልቅ የሆነውን ማይመረመረውን የመለኮቱን ባህሪ የሚያሳይ ነው ማለት ነው። ስለዚህ ሰፊው የመለኮቱን ምሳሌ ያሳያል ማለት ነው። አንድ ሰው በየትኛውም ሁኔታ ይሁን ተቀምጦም ሊቆረቁም ይችላል፣ ቁሞም ወረብ ሊይዝ ይችላል። የሰውየው አስተሳሰብ ከበሮውን የሚመታ አካል አስተሳሰቡ ግን ከዚህ መንፈሳዊ ስሪት ጋር መሰራት መቻል አለበት ማለት ነው። እየመታ ሰማያዊውን እግዚአብሔርን ረቂቅ የሆነውን አምላክ ሊታይና ሊጨበጥ የማይችለውን አምላክ እንዲያስታውስ ነው ቤተክርስቲያን የሰራችው። ልክ አሁን ወደ ጠባቡ ፓርትን ብንሄድ ጠባቡ ፓርት ደግሞ የእግዚአብሔርን ፍቅር የሚያሳይ ነው፣ ወይም ደግሞ ሰው የመሆኑን ምሳሌ ረቂቁ አምላክ ማይጨበጠው አምላክ መወሰኑን፣ ማይታየው አምላክ መታየቱን፣ ለም ሊለካው የማይችለው አምላክ በእመቤታችን ማይፀን መወሰኑን፣ በዚህ አለ ማይባለው አምላክ ቦታ መኖሩን የሚያሳይ ነው። ስለዚህ ጠባቡ ፓርት ምንድነው ማለት ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ሰው መልበሱን፣ ስጋ መሆኑን፣ የእኛን ስጋ ገንዘብ ማድረጉን፣ ይህን ደካማ የሆነውን የሰው ልጅን ባህሪ ማድረጉን የሚያሳይ ነው ማለት ነው። ስለዚህ የተለያዩ ትርጉሞች አሉት፣ የተለያዩ ምስጢሮች አሉት ማለት ነው። ከነዚያ ውስጥ ለምሳሌ በዮሐንስ ወንጌል 1:14 ላይ የተቀመጠ አለ። ለምሳሌ ይሄ ከከበሮ ላይ የሚለብሰው ነጭ ልብስ ቀይ ልብስ አይሁድ ልብሱን አውልቀው ከለሜዳ ማልበሳቸውን የሚያሳይ ነው። አይሁድ ልብሱን አወለቁ። ምን የሚያለብሰውን አምላክ፣ ምድርን በአበባ የሚያስጌጠውን አምላክ፣ ፀሐይ ሰማዩን በከዋክብት የሚያስጌጠውን አምላክ እኒ አይሁዳውያን ክፉዎች ግን ምን አደረጉት? ልብሱን ገፈፉና ከለሜዳ ዘላይን በእውነት አንተ ንጉሥ ነህን ብለው ቀይ ምን አደረጉት? ቀይ ከለሜዳ አለበሱት፣ ወይም ደግሞ ቀይ ልብስ ቀይ ግምጃ አለበሱት ይላል። ስለዚህ ይሄ በከበሮ ላይ የተቀመጠው ምንድነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን የሚያሳይ ነው ማለት ነው። መከራውን ያሳያል። ከለሜዳ ሲያለብሱት ቀይ ግምጃ ልብሱን አውልቀው ቀይ ግምጃ ሲያለብሱት ያሳያል ማለት ነው። ይሄም አለ። ለምሳሌ ማሰሪያውን እንመልከት። ማሰሪያው ደግሞ አይሁድ በገመድ የጎተቱትን ያሳያል። በገመድ እንደጎተቱት ያሳያል። ለምሳሌ በልብሱ ላይ የሚቀመጡ ጠፍሮች አሉ። እነዚህን ጠፍሮች ስንመለከት ደግሞ አይሁድ ገበጣ እየተጫወቱ ከበው ገበጣ እየተጫወቱ በጅራፍ ይገርፉት ነበር። አንዱ በየተራ እየሄደ 40 ጊዜ ይገርፈውና ምን ይላል? አይጠፋኝ ይላል። ቆጥሩልኝ እያለ እንደገና እስኪደክመው ገርፎት ይመጣል። ሌላውም አካል ይመጣል። ያን ግን ሲቆጥሩት 6666 ጊዜ ገርፈውታል ማለት 6600 ጊዜ ገርፈውታል። ቆዳው ተገፎ አጥንቱ እስኪቀር፣ ስጋው ተተልትሎ፣ ስጋው እየተቆራረሰ በዚያ የጠፍር ጅራፍ ተቆራርጦ እስኪጠፋ አጥንቱ ገጦ እስኪታይ 6660 ጊዜ ገርፈውታል ማለት ነው። ስለዚህ ይሄ ከበሮ የጌታን መከራ ያሳያል ማለት ነው። ቤተክርስቲያን በአገልግሎት ውስጥ መከራውን ሳታነሳ አትቀርም። በማይሌቱ ብትሄዱ
ቅዱስ ያሬድ የክርስቶስን መከራ ያልተናገረበት ነገር የለም። አዎ ተፈጸመ ተስፋ አበው በማርያም ድንግል ወበቀራኒዮ ተሰቅለ መድኃኒት መስቀል። ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያት ተናግረውለት ስለነበር ነቢያት እንደሚሰቀል መጥቶ እንደሚያድነን መከራውን ከፍሎ ሁሉ እንደሚያድን ተናግረው ነበር። ነገር ግን በእመቤታችን በድንግል ማርያም በኩል ተወለደ፣ መጣ፣ አደገ፣ 30 ዘመን አስተማረ፣ ተሰቅሎ አዳነን ብለው ተናግረዋል ማለት ነው። ስለዚህ ሊቃውንቱ ማይሎቱንም ሲቆሙት ከጎን የሚቆሙት ከክርስቶስ መከራ ነው። ወረቡንም ሲዘምሩ ከጎን የሚታያቸው የክርስቶስ መከራ ነው ማለት ነው። ስለዚህ እያንዳንዱ ምሳሌ ባለበት እያንዳንዱ የቤተ ክርስቲያን መንፈሳዊ ስርዓት ባለበት አሁን ምናያቸው ደግሞ ከስርዓት የወጡ ነገሮች አሉ። ከበሮውን ለስጋዊ ነገር ማድረግ፣ ከበሮውን ከስርዓት አውጥቶ ለስጋዊ ፍላጎት መገልገል የሚታይበት ሁኔታ አለ ማለት ነው። ስለዚህ እኛ አሁን የከበሮውን ምሳሌ ያመጣ ነው አንድ የቤተ ክርስቲያን አገልጋይ አንድ የቤተ ክርስቲያን መምህር ይህንን ትርጉም አውቆ ሲዘምር ጸናጽሉን ሲጥል ይህንን አውቆ መምጣት መቻል አለበት ማለት ነው። ነገ ደግሞ የጸናጽሉን ትርጉም እናመጣለን። ስለዚህ ማህሌት ሲቆም አንድ ሰው ምን ማድረግ አለበት? ወረብ ሲዘምር በተለይ አሁን የምናያቸው በየበዓላቱ ከበሮን በራስ ይዞ መጓዝ፣ ከበሮን እንዳፈለገ ይዞ መሽከርከር ለውዳሴ ከንቱ ለመታየት እየተደረገ ነው። ስለዚህ ይሄ ደግሞ ከክርስቶስ መከራ ሳያደርሰን ከክርስቶስ አምላክነት ሳያደርሰን ከሰዎቹ ላይ አንጠልጥሎ ያስቀረናል ማለት ነው። ስለዚህ ይሄ ሐሳብ በተለያየ ቦታም ይነገራል። በተለያዩ አባቶቻችንም የከበሮው ልክ ስርዓቱን አልፏል፣ ስርዓቱን ለቋል፣ ከቤተክርስቲያኑ ውጭ ወጧል። የቤተክርስቲያንን መስመር እየለቀቀ ስለሆነ እባካችሁ እንስተካከል፣ እባካችሁ ከበሮውን ከመንፈሳዊ ዕውቀት ጋር እናስተሳስረው እያሉ አባቶቻችን በብዙ ቦታ ይናገራሉ ማለት ነው። እኛ ልጆች ግን መስማት አቅቶናል። ስጋዊ ፈቃድ ይዞናል። ስጋዊ አስተሳሰብ ጠላልፎ ስለያዘን ይህንን ነገር ማስተካከል ይገባል ማለት ነው። ስለዚህ ከበሮ ስንመታ በከበሮ ውስጥ በምንቆረቁባቸው፣ በምንመታቸው፣ በምንጸፋቸው፣ በምንአመረግዳቸው ሁሉ ነገረ መስቀሉን ያሳየናል፣ ነገረ ትንሣኤውን ያሳየናል፣ ነገረ ስጋዌውን ያሳየናል፣ ምስጢረ ሥላሴን ያሳየናል ማለት ነው። በዚህ መንገድ ውስጥ ስንሄድ ይህንን ስናስታውስ መንፈሳችን እረፍት ታገኛለች ማለት ነው። ነፃ ትሆናለች ማለት ነው። ሰማያዊውን ህብረት ተፍታ ታየዋለች ማለት ነው። ልክ ቅዱስ ያሬድ እየዘመረ ሰማያዊ መስኮቱ ተከፍቶ ወደ ሰማይ ተመስጦ እንዲየዘመመ የንጉሱን እግር የአፄ ገብረ መስቀልን እግር እንደመታ ሳያውቀውስ መንፈሳዊ ዓለም ውስጥ ላይ ገብቶ እንዳለ ይህንን ነገር ማስታወስ መቻል ያስፈልጋል ማለት እኛም ከስጋዊ ወጠን በረከት የምናገኝበት መንፈሳዊ አስተሳሰባችን የምናደስበት መንፈሳዊ አመለካከታችን የምናስተካክልበት እንጂ ለስጋዊ ፈቃድ ብናደርግበት እንዳልሆነ ማሳየት ያስፈልጋል። አሁን አንዳንድ በተለይ በዚህ በአብነት ትምህርት ቤት ያሉ የቤተክርስቲያን መምህራን ወይም ደግሞ የቤተክርስቲያን አገልጋዮች አንዳንዴ ከምስጢሩ ጋር እየተገናኙ አይደለም። አገልግሎቱ መልካም ነው፣ አካሄዱ ጥሩ፣ ነገር ግን ለውዳሴ ከንቱ እየሆነ ነው። ይሄ ደግሞ ምዕመናኑን ከቤተክርስቲያንና ከክርስቶስ መስቀል እያደረሰ አይደለም ማለት ነው። ስለዚህ ይህንን በማስተዋል ይህንን የቤተክርስቲያኑን ረቂቅ የሆነውን ምስጢር በማየት ሁላችንም አግባብ ባለው ሁኔታ እንድናገለግል ያስፈልጋል ማለት ነው። የዛሬው መልእክታችን ይሄን ይመስላል። ለሚቀጥለው ደግሞ በትኩረት እንድትከታተሉን ጥሪያችንን እናስተላልፋለን። ይቆየን።